ጃኒ እንዴት እንደዚህ ልትል ቻለች? ድሮም ሴት አይወጣልኝ እንዴ? ሴት ማይወጣልሻል ጃኒ። እንደዛ አርጊ እባክሽ። እንዴት አድርጎ ነው የጸጉርሽ ደግሞ እንደዛ በጸጉርሽ ነው የምታወሪው? ታዩ እሺ ሰላም ነች። አይ እንዴት ናችሁ? ደህና ናችሁ? ኮፒ ነቻ ሳራ አሁን ነገር ብሬስ ይሰራላታል። መንታ አይመስሉም ግን ታናሽ እህቷ ነች። ይሄ የአዶናይ ልጅና የአዶናይ እህት አለባበስ የእውነት ቁጣ ሊያስነሳ የሚችል ነው እንዴ? እንዴት እንዳማረባቸው ተመልከቱ። እንግዲህ ወደ ኢንተርናሽናል ስቴጅ ደግሞ መውጣታቸው አይቀርም። እንግዲህ አሁን እኔ አንተን ሳይ የሴት መልክ ነው ያለህና ብዙ ሰዎች እናንተ ስታዩት ወንድ ነው ሴት ነው የምትመስላችሁ። እንደዚህ ታደርጋለች ብዬ አልጠበቅኳትም ነበር። ያስባላት የአርቲስት ገነት ጉዳይ ምንድን ነው? እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። ሰላም ሰላም የተወደዳችሁና የተከበራችሁ ሰላምታዬ በያላችሁበት የዓለም ዳርቻ ድረስ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የው ሚዲያ የዩቲዩብ ቻናል ቤተሰብ ሁኑ። በጉዳዮቹ ላይ ያላችሁን ሀሳብ አስተያየትም ጻፍ አድርጉልኝ። ወደ ቪዲዮ ስናልፍ ይሄ ትሬንድ ጭራሽ ከሀገር ወጣ። ወይኔ ቅጥነቷ ግን እንዴት ነው ልጅቷ? መጀመሪያ ነካሽና አትረሹም። በቃ አንጎል እኔ ባገኘው በፌደራል አስይዘዋለሁ። በሞዴሊንግ ኢትዮጵያን የሚያስጠሯት ሁለት ታላላቅ ሞዴሎች ይዤላችሁ መጥቻለሁ። ዛሬ ደግሞ የመጀመሪያ ፋሽን ሾዋቸውን ዋክ ያደርጋሉ ማለት ነው። እንዴት እንዳማረባቸው ተመልከቱ። ብዙ ሰው ሰሞኑን በአዶናይ ልጅና እህት አለባበስና አካሄድ ላይ የሆነ አስተያየት እየሰጡ ነው። የቁጣ ለምን ስርዓት አይኖራቸውም? ለምን ትምህርታቸው ላይ አያተኩሩም? ረጋ በሉ፣ የሆነ ሳይፈላ ሞቀ ምናምን የሚል ኮሜንት ከኮሜንትም አልፎ ቪዲዮ እየተሰራባቸው ነው። አንድ ነገር ግን መርሳት የለብንም። ልጆቹ መሆን የሚፈልጉት ሞዴል ነው፣ ኢንተርናሽናል ሞዴል ነው፣ ኮንፊደንስ እንዲኖራቸው ነው። ያ ነገር ደግሞ ድንገት ተነስተው ካደጉ ወዲህ እናድርገው ቢሉት አይሆንም። ከልጅነት ጀምሮ ካልተለማመዱት አዶናይን የመሰለ ወንድም እያላቸው ጸጥ ብለው ቁጭ ብለው መጨረሻ ላይ ድንገት እናምጣው ቢሉት ስለማይመጣ ነው እንደዚህ ባገኘው ሰዓት እያለማመዳቸው ያለውና እንደዛ አይነት ጽሁፍ የምትጽፉ ሰዎች እኛ ኢትዮጵያውያን በእርግጥ ሁላችንም ያደግነው ተወለድን፣ ከዛ የትምህርት እድሜያችን ሲደርስ እንደዛ ገባን ምናምን ስነ ስርዓት ይዘን እንማራለን። ከዛ የሆነ ለየት ያለ ሀሳብ ስናስብ በጣም ይከብደናል። ትምህርት መማር ስርዓት መያዝ ምናምን መጥፎ ነው እያልኩ አይደለም፣ ግን የሆነ የምንፈልገውን ነገር ብናውቀው በልጅነታችንና ወደዛ ቦታ የሚያደርሰንን ትንንሽ ስቴፕ ብንጥል ድንገት ተነስተን ለየት ያለ ነገር ስናስብ በጣም አይከብደንም ነበረ። እና አሁን አዶናይ እያደረገ ያለው ነገር ለወደፊት መድረስ ከሚችሉበት ማሳካት ከሚችሉት ነገር አንጻር ትክክል ነው እና እያስተዋልን በተለይ የአዶናይ እህትን ህሊናን ሁሌ ቪዲዮቿ ላይ ስድብ ነው እና ያለው ልጅቷ ገና ልጅ ናት እና የሆነ ቅስም የሚሰብር ነገር ደስ የማይል ነገር ባትናገሩ። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረው ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክ የዋናውን ሰጣለሁ ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን እኔ አምባሳደር ሆኜ በስኬት ስራ እየሰራሁበት ያለው ቦታ ብዙ ሰዎች ይደውሉና ብዙ ኦርደሮች ይደረጉ ነበረ። ከዛም አንድ ቀን አርቲስት ገነት ደወለች። ሌሎች እንደሚያደርጉት ኦርደር ልታደርግ ነው ብዬ ደስ ብሎኝ ስልኳን ሰጥቻቸው በኋላ የነገሩኝ ነገር ለምን እኔን አምባሳደር አታደርጉኝም የሚል ነገር ነበረ። ያንን ስሰማ አርቲስት ገነት ላይ በጣም ነው ያፈርኩባት። እኔን የሚያካክሉ
ልጆች እያሏት ይሄን ማድረጓ በጣም ያሳፍራል እያለች ነው ቃሊባ። ከዛ ልዘዝልሽ ወይ እንደዚህ ታሪክልሽ ነው እያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽን ለምን ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቁ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛች አይቼ አውቃለሁ። አንዳንዴ እኛ ያለንን ነገር እንረሳዋለን። ሰዎች ያላቸውን ነገር ብቻ ነው የምናየውና አሁን አርቲስት ገነት የእውነት ያላትን ነገር አይታው ብታመሰግን እሷ ለነቀፌታ የሚያበቃ ተግባር አትተገብርም ብዬ ነው ማስበው። ብዙ ጊዜ ዩቲዩብ ላይ በምትሰራቸው ስራዎችን ብዙ ነቀፌታዎች ይመጡባታል። ነፃነት ወርቅነህ የሞተ ጊዜ ያደረገችው ነገር እና አንዳንዴም በምታቀርባቸው እንግዶች እንደዚህ አይነት ነገሮች የሚፈጠሩት የሆነ ባለን ነገር ላይ መረጋጋት ሲያቅተን ነው። በቃ የሆነ ሌላ ነገር ለመጨመር እየቸኮልን ስንሄድ ብዙ ስህተቶችን እንሰራለን እና አሁን ሰው አምባሳደር ሆኖ የሚሰራበት ቦታ ላይ ለምን እኔን አታረጉኝም ብሎ መጠየቅ እውነት ከሆነ ደስ አይልም። እና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ። በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ፣ ድምጽ ምናምን ይቀያይራልና አንተ ደግሞ ወንድ ነህ። እርግጠኛ ነህ ወንድ እንደሆነች? አሁን እቺ ሴትዮ ምኗ ነው ወንድ የሚመስለው እንዴ? አሁን እዩት እስኪ እቺ ሴትዮ አሁን ወንድ ነኝ ብትል እኛ ማመን አለብን? የጆሮ ጌጥም አርጋለች፣ ጸጉር ተሰርታለች፣ ሜካፕ ተቀብታለች። ቆዳዋ ራሱ በቃ የሆነ ልክ እንደ ሴት ነው ሜካፕ የተቀባችው። እና ወንድ ነኝ ብትል እቺ ሴትዮ እኛ ማመን አለብን? ከቅርብ ጊዜ ወዲህ ግን ፖድካስቶች የሚያቀርቧቸው ሰዎች እኔ ከየት እንደሚመጡ ራሱ ግራ ነው ይገባኛል። ያው አንዳንዴ ተፈጥሮ የምሰጠ የተለያዩ ነገሮች አሉና በዛ ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብዬ አስባለሁ። ድሮም ሴት አይወጣልኝ እንዴ? ሴትማ ይወጣልሻል ጀን። ኧረ አይወጣልኝ እግዚአብሔር። አረ ያኔ ሞዴሬተሮች ጊፍተሮች ሞዴሬተሮች እንደ ኦልሞስት ብዙዎች እነሱማ ጀስት እንደዚህ ናቸው። እንደዚህ ነው ሰፖርት የሚያደርጉ። እንደዚህ እኮ ነው ባይወዱኝ እኮ እንደዚህ ነው ገብቶሃል? እንደዚህ እንጂ እኮ በሩቅ ችግር የለም። እንደዚህ እኮ ነው ገብቶሃል? ሶሻል ሚዲያም ላይ መሬትም ላይ ሪያሊቲውንም ስናየው አንድ አይነት ቦታ ያሉ ሰዎች ይሄ ተመሳሳይ ደረጃ ላይ ያሉ ሰዎች ሴቶች ብዙ ጊዜ ይጠላላሉ፣ አይዋደዱም ይባላል እና ጃኒም እያለች ያለችው እሱን ነው። ላደረጋችሁ ጥረት በእውነት በሚዲያችን ስም ከልብ ምስጋናችንን እናቀርባለን። አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። ቪዲዮን ከወደዳችሁት አደራ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።